በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረቡዕ ለየካቲት በዛቲ ዕለት አይረፍ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህ አባት ፍዩም ከምትባል ሀገር ነው። በእርሷም ቅስና ተሹሞ ኖረ። ከዚህም በኋላ ከዚያ ለቆ ከምስር ከተማ ውስጥ ወደ ሆነችው የኢትዮጵያውያን የነጎድጓድ ሆድ አለበት ወደ ቅዱስ ፊቅጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ሥርዓትን ሰራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያ ሀገር ሊቀ ጳጳስ የከበረ አባት ሳይሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሚ ሀገር ናቸው። አባቱም ስሙ ሳይሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለውን ራእይ አየ። ከአንተ የሚወለደው ልጅ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል። ይህም ኤጲስቆጶስ ባረፈ ጊዜ ልጁን ሳዊሮስ ብለው ጠሩት። ከቤተ ክርስቲያንም ውጭ የሆነውን ጥበብ ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ መምጣትህ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚህ በኋላ ሳዊሮስ ትሩፋት በመስራት አደገ። መልካም ስም አጠራሩና ዜናው ተሰማ። በአባ ሮማኒዮስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። ለትሩፋትም ስራ እጅግ የተጠመደ ሆነ። የከበረ ወንጌል በተራራ ላይ የተሰራች መንደር መሰወር አትችልም እንዳለው ዜና ሁሉ በአገር ተሰማ። የአንጾኪያ ሊቀ ጳጳሳትም ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህን የከበረ ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታው ወስደው በአንጾኪያ ሀገር ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተክርስቲያንን ብርሃን ሆነላት። በሀገሮች ሁሉ ወዳሉ መናፍቃንም ከሃዲያንም ትምህርቱ የሚደርስ ጊዜ 2 አፍ እንዳለው ስለታም ሰይፍ ስራቸውን ይገልጥባቸዋልና። ከጥቂት ቀኖችም በኋላ አማናዊው ንጉሥ ሞቶ በእርሱ ፈንታ ስሙ ዮስጢያኖስ የሚባል መናፍቅ ነገሰ። ንግስቲቱ ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴዎድራ ይባላል። ንጉሱም የኬልቄዶን ወደ ሆነች ወደ ረከሰች ሃይማኖት ይህን የከበረ አባት ያስገባው ዘንድ ያስፈራራው ነበር። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊያስገድለው መከረ። ንግስቲቱም አውቃ ከንጉሱ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምዕመናን ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና ምዕመናንን የሚያጠነክራቸው ሆነ። ስካ በሚባል አገርም ስሙ ዶርታኦስ ከሚባል ደግ ምዕመን ባለጠጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቆች ታምራቶችን አደረገ። ስካ በተባለ አገርም እስካረፈ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም ያስተምራቸው ነበረ። ከዚህም በኋላ ወደ ዝጋግ ገዳም አፈለሱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለሳዊሮስ አንበሳ አገዳላውያን ዘይሰብር ዘመናፍቃን ቴክሳ እስመ በትምህርቱ አንጸሃ ወበሃይማኖቱ ቀደሳ ከመይቅረብ አለ ቤተ ክርስቲያን ከኒሳ በእብነ ቃሉ እንዘይግር እንስሳ። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት አልመቱዝ የተባለ የግብጽ ንጉሥ በነገሰ በ17 ዓመት ተሹሞ እርሱም ለመኮንኑ ለወልደ አሮን ረሽድ ወንድም የሆነ ነው። በዚህም አባት ዘመን የአስቄጥስ ገዳም ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን በሚባል አገር ስሙ መቃርስ የሚባል ሰው ነበረ።
ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው፣ ከእርሱ በቀር ልጅ የለኝምና አባቴ ይራራልኝ። እርሱም እነሆ ሞተ፣ ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም እንደ እምነት ይሁንልህ፣ አትፍራ አለው። ሕፃኑንም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ፣ መስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀበለው። የሕፃኑም ነፍስ ተመልሳ ዓይኖቹን ገለጠ፣ ከሞትም ድኖ ተነሳ። አባቱም ልጅህን ውሰድ፣ የሞተ አይደለም ያንቀላፋውን ነው እንጂ አለው። የሕፃኑም አባት ይህን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተክርስቲያንን አሰራ። የአንጾኪያ ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖችን ተቀምጦ ወደ አገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለያዕቆብ ለእግዚአብሔር ቅዱሱ ዘአድባረ ገዳም ኩሉ በማይልሁ ታደሱ እስከ አቡሆ ገነ የለቢለ ጸጋሁ ወይ በሞገሱ በግሰተ እዱ ጽላሎታ ለርእሱ ውስተ በርነ ሕፃን ገባት ዘወጻት መንፈሱ። በዚህች ቀን የቅዱሳን ዳርዮስ፣ የጳውሎስ፣ የአኩደራስና የልድና መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ። የእግዚአብሔር ምስጋና ይገባዋል፣ አሜን። አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም የካቲት 15 በዚህች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። በዚህች ዕለት ሰብስጥያ በምትባል የሰማዕታት አርባሃራ ሰማይ ቤተክርስቲያናቸው ተከበረ። በዚህች ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ዛቅረብኩ ማሕሌታ ዘኪርያ ኢላፈ እምእለ ተጸምዱ ከዘልፈ ለላ ያነብብ ተወከፍ ዘንዴት መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምእልአቦ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቆኖስ ሕፃን ለዛ ጻፎ በክርታሱ ለዛ ጻፎን ዘይደርስ ለዛ አንብቦ ወለዝ ተርጎሞ ለሳን አዲስ ወለዝ ሰማ ቃሎ በዝን መንፈስ በጸሎተሙ ማርያም መረቂተ ኩሉ እንባይስ ሆሬ ማረን ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡ ይልቅ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።